የሚገባሽ ወዶ ገዳይ የተወዳጁ አርቲስት ማርታ ጎይቶም ሽምግልና አነጋጋሪ ሆኗል። ሽምግልናው ምዕራፍ አልፎ ወደ ሰርግ ምዕራፍ እየተንደረደሩን ያስባለ ጉዳይ ወጥቷል። ከአርቲስት ማርታ ጎይቶም ጀርባ ያልተሰሙ ሚስጥሮችና የህይወት ውጣ ውረዶች ዙሪያ የበርካቶችን ትኩረት የሳበ ሰሞንኛ ጉዳይ ይዘንላችሁ ብቅ ብለናል። ውድ ቤተሰቦቻችን እኛ ኢትዮ ግሎባል 360 ኒውስ ነን። ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ በአክብሮት የጋበዝን። ስለ ማርታ ጎይቶም ሽምግልና ሂደትና ስላልተሰሙ የእርሷ ሚስጥሮች የምንነግራችሁ ይኖራል። እስከ ፍጻሜ አብራችሁን ቆዩ። መልካም ቆይታ። የኪነ ጥበብ ዓለም ካፈራቸው ድንቅና ጥራት ባላቸው ከዋክብት መካከል የብዙዎች ልብ በችሎታ ያሸነፈችው አርቲስት ማርታ ጎይቶም አጓጊው የህይወት ገጿ የብዙዎችን ትኩረት ዛሬም እንደሳበ ነው። የኢትዮጵያ ፊልም ጉዞ አሁን ባለው መቀዛቀዝ ውስጥ ከመግባቱ በፊት የብርሃን ያህል የሚያበሩና ጥራታቸውን የጠበቁ የስክሪን ስራዎችን ስናስብ እርሷ ከፊት ለፊታችን ድቅን ትላለች። ነገር ግን ከዚህ አንጸባራቂ የፊልም ስክሪን ጀርባ ያለው የህይወት ጎዳናዋ አልጋ ባልጋ አልነበረም። ከጎዳናው የሻይ ቅጠል ንግድ እስከ ሀገር አቀፍ የፊልም ንግስና፣ ከዚያም ሲሻገር ይደርስባት የነበረው ከፍተኛ ዘመቻና የማህበራዊ ሚዲያ የስም ማጥፋት ሂደቶች እርሷን ፈተና ውስጥ ጥለዋት ነበር። ዛሬ ግን ከነዚያ ሁሉ ጨለማዎች በኋላ በጉጉት ሲጠበቅ የነበሩ ሚስጥሮችም ተገልጠዋል። የኪነ ጥበቧን ኮከብ ያልተሰሙና በእንባና በጸሎት የታጀቡ የህይወት ገጿን ከመመልከታችን ባሻገር ስለ ሽምግልናና ስለ ሰርግ ጉዞዋ የሰማነውን ሹክ ልንላችሁ ነው። ማርታ ጎይቶም የዛሬ ስኬትና ክብር ያገኘችው በምቾት መንገድ ላይ ተደላድላ ተጉዛ አይደለም፣ አሊያ ደግሞ የሌሎችን መንገድ አቋርጣ አልገባችም። የዛሬው ዘውዷ በብዙ ላብና ድካም ብሎም ደግሞ ብዙ ጽናትን በሚጠይቅ ህይወት ውስጥ ያለፈ ነው። በልጅነቷ የችግርን መራርነት ቀምሳ አድጋለች። በዚያ የህፃንነት ዕድሜዋ የሱፐርማርኬት ደጃፍ ላይ በብርድና በፀሐይ ቆማ ሻይ ቅጠል በመሸጥ ቤተሰቧን ትረዳ እንደነበር በኩራትና በግልጽነት ትናገራለች። ምክንያቱም ያለፈችበት ገጽ ነውና። ይህ የሚያሳየው ጥንካሬዋና ማንነቷን እንዳልሸሸገች ነው። ለጥበብ ዓለም የነበራት ፍቅር ግን በውስጧ እየጠነከረ ሲሄድ ነገሮችን እውን ለማድረግ ጥረት ጀመረች። የጥበብ መንገዷ በይፋ የጀመረችው በታዋቂው ድምፃዊ አብነት አጎናፍር ራስ ታራቂ ለሞይ በተሰኘው የሙዚቃ ቪዲዮ ክሊፕ ላይ በመሳተፍ ነበር። በወቅቱ በቀን 300 ብር ብቻ የተከፈላት የሰራችው ይህ የሙዚቃ ክሊፕ የወደፊት ትልቅ የፊልም ተዋናይነት በር የከፈተላት የመጀመሪያ የጥበብ ስራ ነበር። ይህ ከሆነ ዛሬ ላይ 12 ዓመታት ተቆጥረዋል። 2006 ራስ ታራቂ ለሞይ በተሰኘው የሙዚቃ ክሊፕ ላይ በትወና አንድ ብላ የጀመረችው ተሳትፏ ቀስ በቀስ እየጎለመሰ መጣም። ከሙዚቃ ቪዲዮ በኋላ ማርታ ወደ ፊልም ዓለም በመቀላቀል የሀገራችን ተመልካች በታላቅ ብቃቷ ማስደመምን ተያያዘችው። በተለይም በኢትዮጵያ ፊልም ታሪክ ውስጥም ትልቅ ቦታ ባለው ጊያዬ በተሰኘው ፊልም ላይ ያሳየችው ድንቅ የትወና ብቃትም በብዙዎች ልብ ውስጥ እንድትገባና እንድትማረክ አድርጓታል። በዚህ ፊልም ላይ የነበራት የስብራት ስሜትን ኑራ ያለፈች ያክል በብዙዎች ዘንድ አስተጋብታ ተፈጥሯዊ በሆነ ትወናዋም የብዙዎችን ትኩረት ስባ ነበር። እንዲያውም በፈገግታ ስታስታውሰው ሰዎች ሳለቅስ በአምፖል ነው የምትከፍቸው ይሉኛል ያለችም በቅንነት ትናገራለች። ከኪያዬ በተጨማሪ ከሌሊቱ 7 ሰዓት ያላሰብኩትና ሌሎችም በርካታ ተወዳጅ ፊልሞቿ ይጠቀሱላታል። ይህ ታላቅ ጥረቷና ተሰጥኦዋ ባዶን አልቀረም። በዚህ ፊልምም የተለያዩ ሽልማቶችን ተቀዳጅታለች። ይሁን እንጂ ህይወት ሁልጊዜም የደስታና የስኬት መንገድ ብቻ አይደለችም። ማርታ የስኬት ማማ ላይ በነበረችበት ወቅትም ያልታሰበው ትልቅ ማዕበል መጣም። በሀገራችን በነበረው የሰሜን ጦርነት ምክንያት በትውልድ ቦታ ትግራይ በመሆኗ ብቻ የመከራ ሰለባ እንደሆነች ትገልጻለች። በጽኑ የደከመችለት ጥበቧን የተረፈችው ህዝባዊ ፍቅር ወደ ጎን ተገፍቶ ማህበራዊ ሚዲያ ላይ ለሷ ያልተገባ የተባለ ስም ተሰጣት። በዚያ ጨለማ ወቅትም እንደ ልብ የምታምናቸውና የቅርብ የምትላቸው ጓደኞቿ የነበሩ በርካታ ሰዎች ከጎኗ ርቀው ሸሹ። በትውልድ ቦታው ምክንያትም ብቻ የተገፋችበት ያ ወቅት በህይወቷ ውስጥ እጅግ አሳዛኝና ልብ ሰባሪ አጋጣሚ ነበር። ሆኖም ግን ያንን ሁሉ ሰብአዊ ህመም ተሸክማ ማለፍና ብሎም በጽናት መሻገርን ቻለች። የማርታ ፈተና በዚህ ብቻ አላበቃም። የስነ ልቦና ጫናውና የህይወት ውጣ ውረዱ በአካላዊ ገጽታዋ ላይ ጭምር መጥቶ ነበር። የሰውነቷ ክብደት እጅግ በመጨመሩ ምክንያት በማህበራዊ ሚዲያ ላይ ሌላኛው አሰቃቂ የሳይበር ጥቃት እንዲከፈትባት አደረገም። የነበራት ውበትና የቀደመ ቁመኗ ተረስቶ ሰዎች በማህበራዊ ሚዲያ እሷ ናት ወይስ አይደለችም እያሉ ይዘባበቱባት ብሎም ያፌዙባት ጀመር። ይህ የሰዎች ጭካኔና ያልተገባ ትችት ማርታን በከፍተኛ ሁኔታ የልብ ስብራት ውስጥ ዳርጓት ነበር።
በደረሰባት ስቃይ ምክንያት ከሰዎች ጋር የመገናኘት ፍላጎቷ ቀነሰም። ለረጅም ጊዜ በቤት ውስጥ ብቻ ራሷ ላይ ቆልፋ መኖር ከኪነ ጥበቡና ከአደባባይ ህይወት ሙሉ በሙሉ ለመራቅ ተገደደች። ነገር ግን ፈጣሪ በሰጣት ጥንካሬና ረድኤት ያን ሁሉ የጨለማ ጊዜ አሸንፋ አሁን ላይ አዲስ ተስፋና አዲስ ጥንካሬ ሰንቃ ወደምትወደው የሥራ ዓለም በድል ተመልሳለች። ከነዚህ ሁሉ የህይወት ውጣ ውረዶች በኋላ አሁን ላይ የማርታ ጎይቶም ህይወት ወደ አዲስ ምዕራፍ ተሸጋግሯል። ምንም እንኳን የማርታ የፍቅር ህይወት ለረጅም ጊዜ በሚስጥር የተያዘ ቢሆንም በቅርቡ ግን ከታዋቂው ቲክቶከርና ወደ ጥበቡ ዓለም ለመግባት ከፍተኛ ጥረት እያደረገ በሚገኘው በቅጽል ስሙ አንድ ብር ጋር ያላቸው የፍቅር ግንኙነት የብዙዎችን ትኩረት ስቧል። ምንም እንኳን ይፋዊ ማረጋገጫ ባይሰጥበትም በማህበራዊ ሚዲያና በብዙዎች ዘንድ በስፋት እየተወራ ይገኛል። ከዚህ በተጨማሪ አንድ ትልቅ ባለሀብት ሊያገባት እንደሆነና በቅርቡ በታላቅ ድምቀት ሰርጓ እንደምታከብር ሲነገርም ይሰማል። እንዲያውም በቅርቡ በተካሄደው የቅርብ ጓደኛዋ የአርቲስት ፍናን ህድሩ ሰርግ ላይ ማርታ ተረኛዋ ሙሽራ እርሷ እንደሆነች ፍንጭ ሰጥታለችም ይላሉ ለጉዳዩ ቅርበት አለን የሚሉ ምንጮች። ይህም የተመልካቾችና የአድናቂዎቿን ጉጉት ይበልጥ ከፍ አድርጎታል። በአጠቃላይ ማርታ ጎይቶም የህይወት ጉዞ ከጎዳና ሻይ ቅጠል ሻጭነት ተነስቶ እስከ ፊልም ንግስና ደርሷል። ከዚያም በሰው ሰራሽ ፈተናዎችና በህይወት ውጣ ውረዶች ሳትንበረከክ በጽናት የተሻገረ ድንቅ የታሪክ ምዕራፍን እያለፈች ትገኛለች። የማርታ ታሪክ የሚያስተምረው ለብዙዎች ከፈተና ማግስት አንዳች ድል እንዳለ ነው። ያም ሆኖ ግን ከሰሞኑ በስፋት የተወራ የሚገኘው የሽምግልና ሂደት ሆነ የእርሷ አዲሱ የጋብቻ ህይወት ስለተባለ ጉዳይ ከእርሷ አንደበት እስካሁን የተባለ ነገር ባይኖርም ብዙዎች መልካሙን ሁሉ መመኘታቸውን አላቆሙም። እኛም ለሷም የሆነው መልካሙ ነገር እየተመኘን የዛሬን በዚህ ቋጨን። እኛ ኢትዮ ግሎባል 360 ኒውስ ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉልን በአክብሮት የጋበዝን። በያላችሁበት ጥሩ መልካም ጊዜ ተመኝተናል።